ቆይ ይሄ ሰው ማን ነው? እቅዴን በሙሉ ውሃ የቸለሰበት የብሩክ ወንድም ነው። በቅርቡ ነው ከስር የተፈታው። ይኸውልህ አሁን በመጀመሪያ ይህንን ሰው ነው ማስወገድ የሚፈልገው። ደግሞ የእሱን መጥፋት እኔ ብቻ ሳልሆን ከኔ የበላይ ያሉ ሰዎችም ይፈልጋሉ። ስለዚህ በአስፈላጊ ሰዓት ነው የመጣሁት ማለት ነው። አዎ በጣም ጥሩ ጊዜ ነው። አሁን አብረን ወደ ስኬት እንሄዳለን። ልጅቷ የት እንዳለች ታውቂያለሽ እንዴ? አዎ ልጅቷን የሆነ ቦታ ወስዶ ደብቀዋታል። እስኪ እንግዲህ ከዛሬ ነገ ዝናን ይለቃል ብለው በተስፋ እየጠበቁት ነው ያሉት። እኔ ግን አይመስለኝም። ማለት እብልሽ አንቺ እንደነገርሽኝ ሰውየው ኃይለኛና አደገኛ ነው። እንቅስቃሴው እንዲህ በቀላሉ የሚገመት አይደለም። ምሳሌን መያዣ ማድረጋቸው ጥሩ ነው፣ ግን ሌላ መንገድ ይፈልጋል እንጂ ዝናን በጭራሽ አይፈታውም። እና ታዲያ ምን ማድረግ አለብን ትላለህ? አንድ እድል አለ። ምን? እኔን ምሳሌ ያለችበት ቦታ ወሰጂ። እሱ ልጅቷን የያዟት የዝናን ህይወት ለማቆየት ነው። እኔ ግን ልጅቷን ማግኘት የፈለኩት ዝናን ለማስፈታት ነው። እርግጠኛ ነህ? ግን ይኸውልህ እነዚህ ሰዎች በጣም ኃይለኛ ናቸው። የሆነ ስህተት ብንሰራና ብንሳሳት መፈጠራችንን እንድንጠላ ነው የሚያደርጉ። በእኔ አትተማመኝም? እሱማ እተማመናለሁ፣ ግን ያዋል አይደል? ይህን ነገር በአጭሩ እንጨርሰው። ማለት ምሳሌ ጋር ወሰጂኝና የሁሉም ነገር መጨረሻ ልከውነው። በዚህ ነገር እርግጠኛ ከሆንክ በቃ እኔ ካሌብን ላናግር። ይቻላል። እንደውም ከኔ ጋር አገናኘኝ። ምናልባትም እኮ ልንተዋወቅ እንችላለን። በጣም ጥሩ። መድብል ጋር ልወስድሽ ነው፣ እንዳትፈሪ እሺ? የመድብል ጓደኛ ምሳሌን ይዟት ወጣ። ጠባቂዋ የነበረው ሰውዬ ሁለታች ድረሱ እባካችሁን ይዟት ወጥቷል ብሎ በፍጥነት ሲል ነበረ። ነገር ግን እሱ በጣም ኃይለኛ ስለነበረ የመጡት ሰዎች ደግሞ ቀድረ ቀላል ስለነበሩ ሁለታቸውንም በመደብደብ ምሳሌን ይዞ ሄዷል። መድብል በር ላይ እየተጠባበቀ ስለነበረ እንግዲህ ሞገስና ዳጣ ዝናን ወደ ሽንት ቤት ሊሄድ ነው እባካችሁ በማለት እንዲፈቱ ካደረገ በኋላ ሞገስን ደብድቦ ወጥቶ ነበር። ነገር ግን መድብል በርጋ ሲታገል በሩን ለመስበር ነገር ግን በቁልፍ ስለነበረ ቁልፉንም ስላላገኘው ማምለጥ አልቻለም። መድብል እያጋጨ ወደዛው ወደ ነበረበት ቦታ አስገብቶታል። ደስ የሚለው ነገር እንግዲህ መድብል የወንድሙን ልጅ ለማግኘት ችሏል። በቀጣይ ደግሞ ወንድሙን ብሩክ ጋር የሚገናኝበት ጊዜ ቅርብ ነው። ምክንያቱም ጓደኛው እዛው ከነሱ ጋር ተቀላቅሎ እየሰራ ስለሆነ አሁን ራሱ እሱ እንዳስወጣት አይታወቅም። ምሳሌን ራሱ ማለት ነው። እንግዲህ ማህሌት ጋር ከዚህ በፊት ይገናኙ ስለነበረ ማህሌትን ቀጥ ብሎ ሄዶ ለጊዜው ተሰትሮ እንደነበረ አሁን ደግሞ እንዲህ አይነት ስራ እንደሚሰራና ገንዘብ እንደሚያስፈልገው ሲነግራት እሷም እሺ በማለት በመስማማት ከካሌብ ጋር ሄዳ አውርታ ካሌብም ተስማምቶ ወደዚህ ስራ እንዲሰራ አስገብቶት ነበረ። ነገር ግን አሁን እሱ ሊሰራ የገባው ለጓደኛው ለመድብል እንጂ ለካሌብ አይደለም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ገባ ገባ በሉ። እንዲሁም የደውል ምልክቱን ያተኮራችሁ። መድብል እንግዲህ የወንድሙን ልጅ ይዞ ወደ ቤት ባለመምጣቱ በጣም ተጸጽቶ ቅድስት ቤቱን አዘጋጅታ ምሳሌ ትመጣለች ብላ ቤቱን አበጃጅታ ምግብ አዘገጃጅታ ስትጠብቅ ስለነበረ በሩን ከፍቶ ሲገባ ሁሉንም ሳይ በጣም ደብሮት ለቅድስት የገባላት ቃል እኔማ እዚህ ቤት አላድርም በማለት ከዛ ቤት ወጥቶ እንግዲህ ከዝና ጋር ሄዶ ዝናም ምን ነው የወንድምህ ልጅ ሞተች አይደለ? ተስፋ ቆረጥክና እኔ ጋር የመጣህ ማድረግ ጀመርክ አይደል? እያለ ሲያስፈራራው
ነገር ግን እሱ እባክህን ስርዓትህን ያዝ ብሎ ቢለውም በጭራሽ ስርዓት ሊይዝ አልቻለም። በጣም አናዶት ነበረ ማለት ነው። እንግዲህ ቅድስት በጣም ተግዛ በነበረበት ሰዓት ዳጣ ሄዳ ልታጽናናት ብትሞክርም እሷ ግን በሀሳቧ ሽልጥ ብላ ስለነበረ ዳጣ ውሃ ስትደፋባት መሆንሽ ነው ግን በሰላም ነው ወይ ቅድስት እንደዚህ የምትሆኝ? እባክሽ እንደዚህ አትሁኝ እያለች ብትለምናትም አለሁኝ እኮ ዳጣ ምን ሆናለሁ ብለሽ ነው ስትላት እኔ እኮ የሌለሽ የሞትሽ መስሎኝ በህይወት እንዳለሽ ለማረጋገጥ ነው ውሃ የረጨሁብሽ ስትላት ሞቻለሁኝ እኮ አንቺ አለመቀበሬ ነው የምታየው አይደለም? በአንድ ፊቱ እንደዚህ ከመሆን ከመሰቃየት ሞት ይሻላል እኮ ዳጣዬ እያለች ስትላት እንግዲህ ዳጣ መረጋጋት እንዳለባት ነገሮቹ ሁሉም ነገር እየሆነ ያለው ለበጎ እንደሆነ እንዲሁም ይህንን ነገር ደግሞ አልፎ እንግዲህ ምሳሌም እንደ ተረት እንደምታወራው እያለች ብትነግራትም ነገር ግን ቅድስት ከነበረችበት ነገር ምንም ልትወጣ አልቻለችም። እንደምንም ብላ እንግዲህ ዳጣ እሷን እንድትስቅና ወደ ራሷ እንድትመለስ አድርጋታለች። በቅርብ ደግሞ ምሳሌም እንደምትመጣና ደስተኛ እንደሚሆኑ ስትነግራት ዳጣዬ እኔ እኮ የአደራ ልጄን እኮ አጣሁኝ የአደራ ልጄን እያለች በቃ በጣም የምታሳዝነው ቅድስት ማለት ነው። መድብልም እንግዲህ በጓደኛው በአዲሱ ጓደኛ አጊቷል። ከዚህ በፊት ብዙ ስራ እንደሰሩ በሱ ችግር ብዙ ነገሮች ውስጥ ብዙ ውጣ ውረድ ውስጥ እንደገባ መድብል በሱ ምክንያትም እንደታሰረ ከዚህ በፊት በጣም ብዙ ዋጋ ስለከፈለለት ጓደኛው ሲመጣ ደግሞ እባክህን እኔ ላንተ ብዙ መስዋዕትን ከፍያለሁኝ እንኳን መጣህልኝ በጣም ታስፈልገኛለህ። አሁን ደግሞ ውለታ እንድትውልልኝ እፈልጋለሁ ሲለው ለምን የመጣሁ ይመስልሃል? አንተን ለመርዳት እንጂ ለምንም ብዬ አይደለም። እንደዚህ ራሴን ደብቄ ተሸፋፍኜ እንዴት እንደመጣሁ መቼም ሳይገባህ አይቀርም ሲለው እንግዲህ መድብል ቃል ግባልኝ ብሎ ቃል ተግባብተዋል። ወንድሙንም የወንድሙን ልጅ እንደሚያገኝ ማለት ነው። እንግዲህ ስራቸውን እንደዛ ብለው በእነሱ ከተስማሙ በኋላ መድብል ወደ ማህሌት ጋር ሄዶ ስለ ኤፍራታ ቢጠይቃት ነገር ግን ማህሌት አሻፈረኝ ብላ አንዳንድ ነገሮችን ስትናገረው ነበረ። እሱም እንደምንም ብሎ ስሜቱን መቆጣጠር ችሏል እንጂ የሆነ ነገር እንዲያደርጋት ስትገፋፋው ነበረ ማለት ነው። እርሱ ይልቅንስ ከማን ጋር እንደ ጦርነት እንደጀመርክ አታውቅም እና ዝናም ብትፈታው ይሻልሃል በማለት ዝታበት ስትሄድ እሱም በጣም ተናዶ ያው ራሱን እንደምንም ብሎ ተቆጣጥሯል። እሷም ቀጥ ብላ የሄደችው ወደ እንግዲህ ኤፍራታ ጋር ነበረ። ኤፍራታ እንደታሰረች ሽንት ያመለጠኝ እባካችሁን ፈቱኝ እያለች ብትማጸናቸውም ነገር ግን ማንም ሊሰማት አልቻለም ነበረ። ያው ማህሌት ሄዳ በአንዳንድ ነገሮች ቃል አስገብታ ከዚህ ከወጣሽ እነሱን እንደምታግዣቸው ቃል ግቢና ከዚህ ለመውጣት ሞክሪ እንጂ አንቺ ግን ከዚህ ወጥተሽ ከመድብል ጋር እሰራለሁ የምትይ ከባድ ነው የሚሆንብሽ ኤፍራታ። ከዚህ ወጥተሽ ግን እንደምንም ብለሽ መድብልን ተከታትለሽ ዝና ያለበትን ቦታ ካወቅሽ ለእነሱ ጠቁሚያቸው ከእነሱ ጋር ስሪ። በዚህ ይሄን ከሰራሽላቸው ይለቁሻል ስትላት እንግዲህ ማህሌት ኤፍራታ እሺ እኔ ብቻ ከዚህ ልውጣ እንጂ ከዚህ ከወጣው ችግር የለውም እሰራላቸዋለሁኝ እንደምንም ብዬ መድብልን ለሱ ምሰራ አስመስዬ ቀርቤ ዝና ያለበትን ቢያንስ እንኳን እሱ ወስዶ ባያሳየኝ እኔ ተከታትዬ እንድደርስበት ከዛ በኋላ እነግራቸዋለሁ ለነሱ ብቻ ከዚህ ልውጣ ስትል በዚህ ከተስማማሽ ይለቁሻል ስትላት ነበረ ማለት ነው። እንግዲህ ዳጣና ሞገስ ተገናኝተው አንዳንድ ነገሮችን እያወሩና እየተወያዩ በአሁኑ ሰዓት ላይ መድብል እሱን አያማክረውም። ሁሉም ነገር የሚያደርገው በራሱ ነው። ይሄ ነገር በጣም እየደበረው ነው ያለው ሞገስ። ምክንያቱም አለመታመን እያለ ከዚህ በፊት ዝና ሲያቀሳስር ስለነበረ በትንሽም ቢሆን ሻክሯል ማለት ነው። መድብል ሞገስ ላይ ያን ያክል እምነት የለውም። አሁን ሰዓት ላይ ይፈታዋል ብሎ ያስባል ማለት ነው።
እንግዲህ ቅድስትን አብሽሪ ብለዋት ከሄዱ በኋላ ሉላንም አንዳንድ ነገሮችን እንደሚያስተካክል እንዲሁም ጠበቃ ጋር እያወራ የተያዘበትን እቃ እንደሚያስለቅቅ ነግሯት ከዚህ ካሉበት ችግር እንደሚወጡ ሲነግራት ነበረ። ምን አንቺ በድሎት ያደግሽ ሆነሽ እኮ በቃ እኔ ጋር መተሽ እንደዚህ ጨቆንኩሽ አይደለ? ይሄም ይስተካከላል፣ የማያልፍ ጊዜ የለም ምናምን ብሎ ሲላት እኔ ካንተ ጋር ከሆንኩኝ ሁሉም ነገር ይቀላል ነው። ካንተ ጋር መሆን ብቻ ነው የምፈልገው። ምንም አይኖር። ካንተ ጋር እኮ መኖር ሰላም ነው። ካንተ ጋር መኖር ምን ያክል ሰላም እንዳለ ብታውቅ ምናምን ስትለው እሱም በደስታ ነበረ እንግዲህ ሲያወራትና ፈገግ ብሎ ነበረ መሄድ እንዳለበት ነግሯት ከቤት የወጣው ማለት ነው። እንግዲህ ከቤት ሲወጣ ከመድብል ጋር ተደዋውሎ ተገናኝተው ነበረ። እንደ አጋጣሚ የኤፍራታ ስልክ አይሰራም፣ ይሰራል በሚል ሁኔታ የኤፍራታን ስልክ ሲሞክረው ሞገስ የኤፍራታ ስልክ እየጠራ ነው ብሎ ሲለው ኤፍራታ ጋር ሲደውልላት እንግዲህ ማህሌት ደወለ። መድብል ምን ልበለው ስትላት እዚህ እንዳልታገትሽ ንገሪያት፣ እንዳልታገትሽ ንገሪው፣ ያኔ ራስሽን ደብቀሽ እንደነበረ ንገሪው ምናምን ስትላት እሷም እንግዲህ ማህሌት ያለቻትን ይዛ ለመድብል ነግራው ነበር። ነገር ግን መድብል ይሄ ነገር ወጥመድ እንደሆነ በደንብ ገብቶታል ማለት ነው። መድብል አቅምሱኝ አሽቶኝ እንጂ አቅምሱኝ አይልም። ለነገሮቹ በጣም ፈጣን ነው። ሁሉ ነገር ቀድሞ ይገባዋል ማለት ነው። እንግዲህ ምንድን ነው ሲለው ሞገስም ሽውውዶች ነው ምናምን ብሎ ሲለው ነበረ ማለት ነው። ጓደኛው ከማህሌት ጋር ተገናኝቶ አብሯት መስራት እንደሚፈልግ በጣም ብዙ ጊዜ ስለነበረ ተተለያዩ። መድብል የሚባል ሰው በጣም እያስቸገራት እንደሆነ፣ መሰናክልን እንቅፋት እንደሆነባት፣ ሁሉን ነገር ለማስተካከል ጨርሼ እሱ መጥቶ ከእስር ቤት እንቅፋት ሆኖብኛል ምናምን ብላ ስትነግረው ለመሆኑ ባልሽና የባልሽ ልጅ የት ደረሱ ብሎ ሲላት እነሱ ተዋቸው፣ ብዙ ነገር ተፈጥሯል እኮ አንተ የለህም እንጂ ምናምን ስትለው ወይ ምንድን የተፈጠረው ምናምን ሲላት ሁሉንም ነገር ያው ከዚህ በፊት አብረው ይሰሩ ስለነበረ ያችን ሰራተኛም ጫር አድርገሃት ገላግለህ በሆን እስካሁን ድረስ ሰላም እኖር ነበረ። አንተን አልጨርስ ብላ እንግዲህ አትርፋት ዛሬ ድረስ ህይወቴን በሙሉ ምስቅልቅሉን እያወጣችው ትገኛለች ምናምን ብስተ ያው በስራ ላይ አንዳንድ ጊዜ እንዲህ አይነት ነገር ያጋጥማል። አንዳንድ ጊዜ ያለ ነው ምናምን ሲያት አዎ እሱማ ልክ ነህ፣ ሁልጊዜ ይሳካል ማለት አይደለም ያጋጥማል። ግን ደግሞ አሁን ላይ በጣም እፈልግሃለሁ፣ ታስፈልገኛለህ ምናምን ብላ ስትለው እሱም ይመስለኛል በጣም አስፈላጊ ሁኔታ ላይ ነው የደረስኩልሽ፣ ትፈልጊኛለሽ ሲያት እንዲህ በሚገባ ስትነግረው ሞገስ ስለነ ሞገስ እንዲሁም ደግሞ ስለ መድብል፣ ስለ ብሩክ፣ ስለ ልጁ ሁሉንም ነገር ልጅቱም እንደታገተች ሁሉንም ነገር ስትነግረው በዝርዝር ከዚህ ስራ መስራት እንደሚፈልግና እንዳውም ሰውየውን ማግኘት እንደሚፈልግ ሁሉ ሲነግራት በደስታ ነበር። ግን ጥንቃቄ ይፈልጋል። የመዝረክረክ የሚባል ነገር የሌለው ነው። ከኔ በላይ ያሉ አለቃዎች አሉ። እነዛ አለቃዎች በጣም ከባድ ሰዎች ናቸው። ከነሱ ጋር ስትጀምር ስራ ቀለል አድርገህ እንዳታየው ስትለው አታስቢ፣ አንቺ እኔን አታምኝም እንዲህ ሲላት ስለማምንህ እኮ ነው ራሱ ከአንተ ጋር መጥቼ እያወራሁት ያለሁት በዚህ ልክ ምናምን ስትለው ካመንሽኝ ስለዚህ ምንም አያስፈልግም ስትል ቆይ ከነሱ ጋር ልደውል እታገተችበት ምሳሌ ጋር ውሰጂ ምናምን ብሎ ሲላት በመጀመሪያ ካሌብ ጋር ልደውልለት እና ያለውን ነገር እነግርሃለሁ በማለት ጥላው ሄዳ ነበረ። እንግዲህ ካሌብ ነግራው ስለነበረ ካሌብ ደግሞ የእሱን ስልክ ተቀብሎ ሲደውልለት እንደ አጋጣሚ እነሱ ሲተዋወቁ ይህን ስራ እንዲጀምር ሲነግረው እሱም ደግሞ ወደ መድብል ጋር ነበር የደወለው። መድብል ከእሱ ጋር እንደተገናኘና ስራውን እንዲሰራ እንደነገረ ሁሉ ሲነግረው ግን ከእሱ ጋር መገናኘትህና መተዋወቅህ ጥሩ ይመስልሃል ብሎ ሲለው ለአሁን እንዳይ ነው እንጂ ለሌላ ነገር አልተፈቀደልኝም። ብቻ አንተ ከጎኔ ካለህ ሁሉም ነገር ቀላል ነው ጓደኛዬ፣ አብሽር፣ በቅርብ ታገኛታለህ የወንድምህን ልጅ ብሎ ሲለው ዛሬ ታላገኘኋት ዝና ሟች ነው። ስለዚህ
የግዴታ ዛሬ ላገኛት ይገባል ምሳሌም ብሎ ሲለው እሱም እሺ በማለት ቃል ገብቶለት በመጀመሪያ አይቷት ስለነበረ ቀጥ ብሎ ወደዛ ቤት ነበር የሄደው። እንግዲህ ሽንቴ መጣይ ብሎ ዝና አስፈትቷቸው ሞገስን ዘርሮታል። እንደ ጀግና ዘራፍ ዘራፍ የምትለው ዳጣ ምላሷ ራሱ የት እንደገባ እንዳለ ሽንት ይልቀቅባት። የዚህ ለካ አንዳንድ ባፋቸው የሚናገሩ ሰዎች እንደዚህ ናቸው ማለት ነው። በጣም የሚገርመው ከዳጣ የተማርኩት ነገር ቢኖር አፍ ሳይሆን ዋናው ተግባር ነው። ያው አንዳንድ ጊዜ ተሷ ማህሌት ትሻላለች፣ ብትፈራ ራሱ ብዙ ነገሮችን እያበላሸች ትገኛለች። ዳጣ ግን ምንም አሰራ ለምንም አትጠቅም፣ ዝም ብላ ብቻ ለቁጥር ብቻ ነው የምትጠቅመው ማለት ነው። እንግዲህ ዝና ለማምለጥ ፈልጎ ነበር። ነገር ግን መድብል ወደ ቤት እየመጣ ስለነበረ ወደዛው ወደ ታሰረበት ቦታ በወረደ እግርህ በራስህ ተቃና ብሎ እየቀጠቀጠ አቃንቶታል። ምሳሌም ከቅድስት ጋር ተገናኝታለች። በጣም ደስ የሚል ነገር ነው። ቅድስት በጣም ከመንገድ እየወጣች ነበር፣ ራሷን እየሳተች ነበር። የምሳሌ ወጥቶ መቅረት በጣም አሳስቧት ያደራ ልጄን እያለች መድብልም ራሱ ሰክሮ መጥቶ እንዳልቻለ ሲነግራት በጣም አዝናና ተግዛ ነበር። መድብልም እንደዚህ ሲሆን አጨናነኩት እያለች በጣም ከፍቷት ነበረ። በጣም ደስ የሚለው ነገር እንግዲህ ምሳሌ ወደ ቤቷ መምጣት ችላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።